እንዴት ነህ? ናቲ አምልጦ መንገድ ላይ አብዶ አይቼዋለሁና ምናልባት ከጠቀመህ ብዬ ነው ይሄ መረጃ። በደንብ አውቃለሁ፣ በፎቶ አይቻለሁ። ስለዚህ አንድ ጥያቄዎች ልጠይቅ ፈልጌ ነበር። ይኸውልህ ወንድሜ ስማኝ፣ አትዝገበሩ። ስለዚህ ይኸውላችሁ የምታውቁትን ነገር እያንዳንዱ ነገር እንድነግሩኝ እፈልጋለሁ። አባታችሁ ከመስፍን ጋር ምን አይነት ግንኙነት ነው ያለው? በቃ የምሰራው ስራ የላኩል ነገር ስህተት መስሎ ተሰማኝ። ማለት ችግር የሚያመጣብኝ መስሎ ስለተሰማኝና ሰዎቹ ማጋለጥ ስላልፈለግኩ ነው። ማለት በጣም ፓወር ያላቸው ሰዎች ናቸው። ቦዲጋርድ በጣም ተደራጅቶ የሚሰራ ነው እና እኛ ከሱ ጋር ለመሳፈጥ ወይም ለመገዳደር አንችልም። እኛውን ከዚህ ወጥተን አባታችንን እንፈልግ ብለን ብንወጣ እኛ የባሰ ሪስክ ውስጥ ነው የምንገባው። እና ምኑን ነው ያወቅኩት? እኔ እኮ እንደተያዘ ነው እንጂ ያወቅኩት እንደተያዘ ሰንሰለት በጥሶ ማምለጡን ምናምን እየነገርከኝ ነው አይደል? እንዴት አወቅህ አንተ? እና መጀመሪያ አካባቢ እኛ ተነጋግረን አስቁመነው ነበር። እንዴት እንደተገናኙ የምናውቀው ነገር የለንም። አይደል? አብዶ አይቼዋለሁ መንገድ ላይ እንደዚህ ነው ያልከኝ አይደል? ናትናኤልን አብዶ አይቼዋለሁ መንገድ ላይ ብለን ቮይስ የላክልኝ አይደል? አባታችሁ ነው አስመለጥከው የሚለው እዛ ልጁ እዛ ቤት ተቀምጧል። ግን እንዴት የታሰረበትን ቆርጦ እንዴት እንዳመለጠ ምናምን እኛ የምናውቀው ነገር የለም። የምን ሶስት አይነት አራቃለሁ። በቃ ወጥቶ አብዷል ብዬ አብዶ እዛ ሸራ ቤት ውስጥ አይቼዋለሁ ብያለሁ አይደለ? ከዚህ በላይ ምንድን ነው የምትፈልገው ከኔ? ከማን ጋር ነው? ከመስፍን ጋር ነው የምትሰራው? ታዲያ ለምንድን ነው ቤታችሁን ጥላችሁ እናንተ ልትደብቁ የቻላችሁበት ምክንያት ምንድን ነው? እዚህ እና ፋዘር ራሱ መስፍን መሆኑን በድምፁ ነው የለየው። ማክስ አድርጓል፣ ግላስ አድርጓል፣ ኮፍያ አድርጓል። አንድ ሳምንት ልጁ የታሰረበት እንዴት እንዳወለቀው እንዴት እንዳመለጠ አናውቅም። ለመስፍን የመጨረሻ አማራጩ ወይም ያለውት ሰው እኔ ነኝ። ቀስ አድርገው እኮ ተረጋግታችሁ እንድታናግሩ። ይኸውልህ ኃይል ከምትጠቀም ብከፍት ይሻላል። አልችልም፣ መክፈት አልችልም። የመጨረሻ አማራጩ እኔ ነኝ። እኔ ደግሞ ይሄን ነገር ካላደረኩለት ገላሃለሁ ነው የሚለኝና ያው አባታችን ከሚሞት ሰው ተሳስተሽ እንዳይሆን ስልክ ከጠፋ ብዙ ጊዜ ይሆናል። ይሄ ምንድን ነው እኮ? አዲስ ስልክ ነው። አዲስ ስልክ የገዛው ስልክ ነው። ምንም እኔ የላኩት ቮይስ ምንም ነገር የለም። አባታችን መፈለግ ጀመረ ሊገለው። አትየው መስፍን በጣም ጨካኝ እንደሆነ አንተ መረጃ ይኖርሃል። አባታችን ደግሞ ያው ከመስፍን ለመሸሸት እንደሚገለው ስለሚያውቅ እሱም ሌላ ቦታ ነው። የት ነው ያለው አባታችሁ? የናትናኤል ጠባቂ ነው። እና እኔ በቃ ያው ከዛ ችግር እንዲወጣ ፈልጌ ነበረ፣ ግን አልቻልኩም። ማድረግ አልቻልኩም። ከዛን አንተም ከቀላቅላ የውሸት መረጃ ለእኔ እንድታቀብል አደረጉ። ቅድም ስልክ ደውሎ ያውቃሉ ስላችሁ አልደውልም ብላችሁኛል። አሁን ደግሞ ስልክ ሲደውልልን እያልክ ነው። ናትናኤልን በአይን አይቶታል የተባለ ልጅ አለ። እስኪ የት ነው ያየው፣ እንዴት ነው ያየው የሚለውን ነገር አብረን የምናየው ይኸውልህ ይነግረኛል። ማህሌት አንተ ነበርክ ከቦታ በጣም ታዘዋውራት። ናትናኤል ደግሞ የት እንዳለ በደንብ ታውቃለህ። ስለዚህ እንድነግረኝ እፈልጋለሁ። የናትናኤል ቦታ የለም፣ አልተነገረንም። ታውቃለህ። ይኸውልህ እንደምታውቅ በደንብ መረጃው ደርሶኛል። ንገረኝ። ታውቃለህ፣ በደንብ ታውቃለህ። ንገረኝ። አልተነገረንም። አልተነገረም ማለት ናቴ አምልጧል እያልከኝ ነው? ነው አምልጧል። እሺ፣ በማንኛነት አንተ ጠባቂ ነበርክ? የማህሌትና የናትናኤል ጠባቂ ነበርክ ወይስ የማህሌት ብቻ ጠባቂ ነበር? እኔ የማህሌት ብቻ ነው። ናቲን የሚጠብቁት ሌሎች አሉ። ብዙ ነው በመስፍን ስር የነበሩት ሰራተኞች እኔንም ጨምሮ። ቢያንስ ለልጅ ስትል ፍርድ እንዲቀል ናትናኤል እንዲገኝ አግዘን። ስለዚህ ናትናኤል የት ነው ያለው? ብዙ ጊዜ ብቻ እንዳታስቸግር እና የድሮ ህይወቶቿን እንድትረሳ የሚያደርጉ መድኃኒቶችን ነው የሚሰጣት የነበረው። የተለያዩ ስለታማ ነገሮች፣ መርፌዎች ምናምን መሬት ሊወድቆ እናገኝ ነበረ። ማለት አብዛኛው ንብረታቸውን ወስዶታል፣ ወደ ራሱ አድርጎታል። ግን ከዛም በኋላ እንድንለቃት ፈቃደኛ አልነበረም። ወይ ደግሞ ካልተለቀች ያው ሌላ እርምጃ እንውሰድም ስንል ያንንም ፈቃደኛ አልነበረም። ሲፈልግ እገላችኋለሁ፣ ሲፈልግ አለቃችሁም የእጃችሁን ሰጣችኋለሁ የማይለው ነገር የለም። ምናልባት ከቤተሰቦቻቸው ጋር የሆነ የድሮ ያልተፈታ ችግር ይኖርባታል ብዬ አስባለሁ። እኔ እንደመበቀልም ይመስላል ነገሩ። እሱ እዚህ ጨርቃ ጨርቆችን ምናምን እቃ ያስቀምጥበታል፣ እንደ ስቶር ነው የሚጠቀምበት እንጂ ሌላ ነዋሪ የለም። እኛ ብቻ እነሱም እንዲደበቁ አድርገህ ሰፈር ወደ ቤታቸው እንዲገቡ አድርገህ ነው ብቻን ይዘህ። ለምንድን ነው እነሱ አብረው ያልመጡት? አለ ከእናንተ ውስጥ መረጃ የሚያቀብለን ማለት አልገባኝም። ከእናንተ ውስጥ ማለት ከኔ ውስጥ ነው? ከኔ ሰዎች ውስጥ ነው ለእናንተ መረጃ የሚያቀብላችሁ? ያየነውም ክፍል ደግሞ ታች ላይ ያለው ጨለማ ክፍሉ
መስታወት ተሰባብሯል፣ በር ተገንጥሏል ምናምን ነገር። እስኪ ስለዛ ሁኔታ ብታስረዱኝ። ናቲ በሌላ ግሩፕ እንደሚጠብቅ ነግራኝ ነበር። ያ ማለት ናትናኤል የት እንዳለ ታውቃለህ ማለት ነው። ስለዚህ ናቲ የት ነው ያለው? የናቲን ቦታ አላውቀውም እኔ። ያው ባለቤቴ እንዳለች ልጁ መስታወት ራሱን ለማጥፋት ለመጉዳት ይሞክር ነበር እና መስፍን በጣም ከባድ ሰው ነው። እንደዚህ ቀላል ስህተቶችን አይሰራም። ለሁላችንም ያለንበትን ቦታ በመናገር ማለት ነው። ልንገርህ በደንብ እንደምታቀቃለሁ። አንተ የነ ማህሌት ጠባቂ ሆነ መስፍን ቀጥታ የሚያወራው አንተን ነው። ያ ማለት እያንዳንዷን ነገር ታውቃለህ። ከየት ወዴት እንደሚንቀሳቀሱ በደንብ ታውቃለህ። አንዲት ሴትም ነበረች፣ ወደ 5 የሚሆኑ ወንዶችም ነበሩ እና ዘመዳችን ነው ነበር የተባለን። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ እነሆ ዛሬም እንግዲህ መጥቻለሁ። እንግዲህ በቀደም እንደተመለከትነው ናትናኤል ታግቷል፣ ናትናኤል ታስሯል የተባለበት ቦታ ድረስ ሄደን አይተን ነበረ። ከዛም በኋላ ናትናኤል አብዷል፣ ናትናኤል ትንሽ አእምሮ ጥሩ አይደለም የሚል ነገርም ሰምተን ነበር። ከዛም ባሻገር ደግሞ ናትናኤል ሰብሮ አምልጧል፣ በጥሶ አምልጧል የሚል ነገርም አይተን ነበረ። እንደነገርኳችሁ እዛ ናትናኤል የነበረበት ቤት በጣም አስቀያሚና አሳፋሪ የሆነ ቦታ ነበረ። በጣም ዘግናኝ የሆነ ቦታ ውስጥ ነበር ናትናኤል የነበረው። በጣም የሚሸት ቦታ፣ በጣም የሚያስጠላ ቦታ፣ እዛው የሚጸዳዳበት፣ እዛው የሚበላበት፣ እዛው የሚተኛበት ቤት ነበር ያየ ነው እና ያን ሁላ ነገር እንግዲህ መሮት ናትናኤል ወይም ደግሞ መሮት ነው ያመለጠው ኦር ደግሞ እንደተባለውም አእምሮ ተነክቶ ነው ያመለጠው የሚል ነገር ሁለት መላምት ይዘናል። ለማንኛውም ዛሬ ሁለት ቦታ ነው የምረግጠው። የዛ ግቢ ባለቤት የሆነውን ሰው ሄጄ ፈልጌው ነበረ። ነገር ግን ፈልጌው ያገኘሁት ምንድን ነው እዛ እንደሌለ፣ ሁለት ልጆች እንዳሉት፣ ሁለት ልጆቹንም ሌላ ቦታ ወስዶ እንደደበቅም ጭምር ነው የተነገረኝ ከዛ አካባቢ ሰዎች ማለት ነው። ሰራተኛም ነበረቻቸው፣ ሰራተኛም ከቤት እንድትሄድ ተደርጓል። ግቢው ሙሉ በሙሉ ተዘግቷል ማለት ነው። ግቢው ሙሉ በሙሉ ተዘግቷል። እኛ ደግሞ እንደምንም ብለን ነገሮችን ለማጣራት ሞክረን ነበር። ነገር ግን ልጆቹ ያሉት ከቅርብ ሰዎቻቸው እንደሰማሁት ከሆነ ልጆቹ ያሉት አክስታቸው ቤት እንደሆነ ነው ከተነገረኝ ነገር አንጻር። ቤታቸው በጣም ጸዴ ቤት ነው፣ በጣም ጽድት ያለ ቤት ነው፣ በጣም አሪፍና ጥሩ የሚባል ቤት ነው እዛ ያላቸው። ነገር ግን አሁን ያሉት አክስታቸው ጋር ነው የሚል ነገር ነው የሰማሁትና መጥቼም ደግሞ አካባቢውን ሳየው አክስታቸው የምትኖርበት ቤት እና የእነሱ ያለበት ቤት የማይመጣጠን የኑሮ ደረጃ ያለበት አኗኗር ነው ያላቸውና እንዴት እዚህ ሊመጡ ይቻሉ? ምንድነው እዚህ ሊያመጣቸው የቻለው ምክንያት? ከዛ ቤት ወጥተው እንደዚህ አይነት ሰፈር ላይ የገቡበት ምክንያት ምንድን ነው የሚለውን አብረን የምናይ ይሆናል ማለት ነው። እስኪ እንግባና ምናልባት ሰውየውም እዚህ ካለ አቶ ተመስገን የተባለው ሰውዬ እዚህ ካለ ያለውን ነገር የምናጣራ ይሆናል። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ እንዲሁም ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እየጻፋችሁልኝ ቪዲዮ ላይክ እና ሼር እያደረጋችሁ ለብዙ ሰው አደርሱልኝ። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። እንግባ። እዚህ ነው መሰለኝ ያሉት አይደል? ሰላም ነው። እንዴት ነህ? አቶ ተመስገን እንፈልገን ነበር። ተመስገን ማለት ሲጀምር የአቶ ተመስገን ልጅ ነው መሰለኝ አይደል? አንተ? አይ አይደለም። በደንብ አውቃለሁ፣ በፎቶ አይቻለሁ። ስለዚህ አንድ ጥያቄዎች ልጠይቅ ፈልጌ ነበር። ጥያቄዎች ልጠይቅ ነበር። ይኸውልህ ወንድሜ ስማኝ፣ አትዝጋው በሩን፣ እንግባና እንናገር። አንተ ማነው? መጀመሪያ አላወቅንም እኮ ከገባሁ በኋላ ነገር አለ። እኔ ጋዜጠኛ ነኝ፣ ሉል እባላለሁ። አይ ኦኬ። አዎ አንቺም ያቶ ተመስገን ልጅ ነሽ አይደለ? አይ አይደለም። አንተ ማለት ነው። ይኸውላችሁ እኔ ከወንጀል ምርመራ ነው የመጣሁት። ስለዚህ ላናገራችሁ። ይኸውላችሁ እኔ ጋዜጠኛ ነኝ። ስለዚህ አንዳንድ ጥያቄዎችን ልጠይቃችሁ ስለፈለግኩ ነው። እዛኛው ቤታችሁ ሄጄ እዚህ እንደሆናችሁ ስለተነገረኝ ነው ቀጥታ ወደዚህ ያመጣሁት። ይኸውልህ ስማኝ እኮ በሩን ክፈተውና አናግረኝ፣ ክፈተውና አናግረኝ እያልኩ አንዴ ክፈተው እኮ ተረጋግታችሁ እንድታናግሩኝ ነው የምፈልገው። ሰማኝ። ለሰላም ነው የመጣሁት፣ ሌላ ነገር የለም። የሚያስፈራችሁ ነገር አይኖርም። እንዴት አወቅህ አንተ እዚህኛ መኖራችን? እሱን እንዴት እንዳወቅኩኝ እኔ እነግራችኋለሁ በኋላ። ይሄ ሁሉ ሰው ታዲያ ምን ይሰራል? እነዚህ ሰዎች የላችሁ። ካሜራውን አጥፋው። ይኸውልሽ ስሚኝ እናቴ፣ እነዚህ ሰዎች የኔ ጠባቂዎችና የህግ አካሎች ናቸው። ስለዚህ በተረጋጋ መንፈስ ቁጭ ብለን እናውራ። ምንም የሚያስፈራችሁ ነገር አይኖርም። ግድ የላችሁ። እሺ በለኝ።
በኃይል ምናምን አንጠቃቀም። በጸባይ ተግባብተን ገብተን እናውራ አይሻልም? እዚህ ሆነ ጠይቀኝ። እህቴ ውስጥ ይኸውልህ እዚሁ እኛ አይደለም የምጠይቀው፣ ውስጥ ገብተን በስትክክል እናገር። ቁጭ ብለን ማውራት ስላለብን ቁጭ ብለን እናውራ እያልኩ ነው። ምንድን ነው የምናወራው ነገር? ብዙ ጥያቄዎች አሉኝ። የምጠይቀን ጥያቄዎች እንድመልስልኝ ይፈልጋሉ። ሁለታችሁም ብትሆኑ ማለት ነው። ሲጀምር ቤታችሁን ጥላችሁ ነው እዚህ የተሻጋችሁት አይደለ? ስለዛ ነገር መልስ እፈልጋለሁ። ወደ ቤት እዚሁ ሆነ መጠየቅ አችልም። እህቴ ውስጥ ኑ እንግባ። ሂድ ግባ። ልቀቀኝና ሂድ ግባ። ለምን ነበር እንድንገባላችሁ ፈቃደኛ ያልሆናችሁት? ሲቀጥልም ቤታችሁን ጥላችሁ ነው የጠፋችሁት። ከማን ነው እየሸሻችሁት? ለምንድን ነው የሚሸሹት? አይ ለደህንነታችን ነው እኛ እዚህ ያለ ነው። ለደህንነታችን ስትል ምን ማለት ነው? ለደህንነት ምን አደጋ አለብህ? የሚያስፈራ ነገር አለ? ምንድን ነው? አዎ እናንተም እንዴት እዚህ እንደመጣችሁ ምናምን ለእኛም ራሱ ግራ ነው የገባን። ግን እኛ አሁን እዚህ ያለንበት አሁን በጣም አስቸጋሪ ሁኔታ ስለሆነ ያለ ነው። ለዛ ነው እዚህ ያለ ነው እና እኛን የሚያጠቃ እኛን የሚጎዳ ሰው ስላለ ከሱ ሸሽተን ያው ከአክስታችን ቤት ነው ተደብቀን ያለ ነው። ይሄን ያው እናንተ ራሱ እንዴት እንደገባችሁ እና እንዴት እንደመጣችሁ ራሱ አልጠበቅንም ነበረ። እሺ ማን ነው ማለት ሲጀምር እኔ እናንተን ፍለጋ አልነበረም እናንተ ቤት የሄድኩት አባታችሁን ፍለጋ ነበር። ነገር ግን አባታችሁን ላገኘው አልቻልኩም። ልጆች እንዳሉት ሰማሁ፣ ስለ እናንተ ሰማሁ። ነገር ግን እናንተም እዛ ቦታ ላይ እንዳልሆናችሁ ነበር የተነገረኝ። በጥቆማ እዚህ ድረስ መጥቻለሁ። አክስታችሁ ቤት ተደብቃችሁ እንዳላችሁ ምን ጭምር ነው የሰማሁት። ማን ነው ይሄ የምትሸሹት ሰው? ምንድን ነው እናንተ ሊያጠቃ የሚፈልገው? ለምንድን ነው ማለት አሁን ያለንበት ሁኔታ እኛም አልፎ አባታችን በጣም ትልቅ ችግር ውስጥ ነው ያለው። አንተ ማስቸግረን ነው እዚህ ድረስ ገፋፍተን የገባው ማለት ነው። እና አሁን ከቻል ካሜራውን አቁመውና ትወጣልን ደስ ይላል። ካሜራና እናንተ ውጡልን። እንዴት እንደገባችሁ ራሱ ይኸውልህ ሲጀምር እናንተ ስለፈለጋችሁ ነው ካሜራውን አጥፍቼ አልወጣም። ምክንያቱም ከእናንተ መልስ ስለምፈልግ። ሲጀምር እስኪ ስለ አባታችሁ ደግሞ እንድትነግሩኝ ይፈልጋል። አባታችሁ ስራው ምንድን ነው ግን? ማለት አንተ ማን እንደሆነ እንኳን የምናውቀው ነገር የለም። እኔ ሉል እባላለሁ፣ ጋዜጠኛ ነኝ። የወንጀል ምርመራ ጋዜጠኛ ነን እምነት የምሰራው። ከዛ ባሻገር ደግሞ ከካሜራ ጀርባም ያሉ ሰዎች እነዚህ ሊገፈታትሯቸው የሚቻሉ ሰዎች የኔ ጠባቂዎች ናቸው። ከዛ ባሻገር የህግ ባለሙያዎችም አብረውን አሉ። ገባሽ አይደል? የመረመርን ያለነው ኬዝ አለ። ስለዛ ነገር ደግሞ ለማጣራት እና አባታችሁን ፈልገን መተን ነበረ። አባታችሁን ልናገኘው አልቻለም። ስለዚህ ስለ እናንተ ሰማን፣ እናንተ ጋር እዚህ ድረስ መተናል። እናንተ ደግሞ ስለ አባታችሁ እያንዳንዱ መረጃ እንድሰጡን እንፈልጋለን። ግን አሁን ከእኛም አልፎ እንዳልኩ አባታችን ችግር ላይ ነው። ግን አንተ ማነህ ምንድን ነው የሚለውን ነገር እኛ የምናውቀው እየነገርኩሽ ነው። እኔ ሉል እባላለሁ፣ ጋዜጠኛ ነኝ እያልኩሽ ነው እኮ። ቢሆንም እሺ ካሜራውን አጥፈውና ያለውን ነገር ካሜራውን አላጠፈውም። ምክንያቱም ይሄ የሚከዳው ካሜራ እንደ ማስረጃነት ነው የሚያገለግለን። ያው እህቴ እንዳለችው እኮ ለእኛ ሪስክ ስለሆነ ነው፣ በጣም ከባድ ሁኔታ እኮ። እስኪ ስለ ጉዳዩ እናወራና ሪስኩን ያው መውሰድ ካለብን እኛ ሪስኩን እንወስዳለን፣ ለእናንተም መከላከል ካለብን እንከላከላለን። ነገር ግን እስኪ መጀመሪያ አባታችሁ ምንድን ነው አደጋ ውስጥ ሊገባ የቻለበት ምክንያት? አባታችሁ ሲጀምር ስራው ምንድን ነው? ምን ማለት ነው አናውቅም? የአባትሽን ስራ ነው የማታውቂም? አሁን ነው ይኸውልሽ ችግር ባንፈጥር አሁንም ድጋሚ ግብ ውስጥ ባንገባ የተሻለ ነው። ወጣቶች ናችሁ። አባታችሁንም ካለበት ችግር እንድናስወጣው ከፈለጋችሁ እኛ ማድረግ ያለብንን እናደርጋለን። መቼም ወንጀል እየተሰራ ከወንጀል ጋር ተባባሪ አትሆኑም አይደል? ደስ ይለናል እኮ ከችግር ውስጥ ብንወጣ አባታችንን ቢወጣ ደስ ይለናል። ግን ስለዚህ ይሄ ነገር ግን ለእኛ ደግሞ ወጥቶ የባሰ ሌላ ምንም የባሰ የሚያመጣባችሁ ነገር አይኖርም። መፍትሄ ይዞላችሁ ቢመጣ እንጂ የባሰ ነገር ይዞባችሁ አይመጣም። ስለዚህ ይኸውላችሁ የምታውቁትን ነገር እያንዳንዱ ነገር እንድነግሩኝ እፈልጋለሁ። አባታችሁ ከመስፍን ጋር ምን አይነት ግንኙነት ነው ያለው? አባታችሁ ይኸውላችሁ መስፍን በጣም አደገኛ ወንጀለኛ እንደሆነ በደንብ እናውቃለን። በአሁኑ ሰዓት ደግሞ አባታችሁን ተጠቅመው ከችግሮቹ እያመለጠ እንደሆነ በደንብ ደርሰንበታል። መረጃዎች ደርሶኛል። ስለዚህ አባታችሁና መስፍን ያላቸውን ግንኙነት እንድታሳውቁኝ ይፈልጋሉ። ማለት አሁን እንደዚህ ምን ያክል እርግጠኛ ነህ የኛ ደህንነት እንደሚጠበቅ? ስለሱ እኔ ቃሌን እሰጥሻለሁ። ለእናንተ መደረግ ያለበት መጠበቅ ካለባችሁ በአስፈላጊው ጥበቃ እንድትጠብቁ አደርጋለሁ። ምንም አይነት ችግር እንዳይደርስባችሁ። እንደዛ ከሆነ ያው እንግዲህ አባታችን ከመስፍን ጋር የሚያገናኘ የነበረ በፊት የስራ ጉዳይ ነበርና በስራ ምክንያት ይገናኙ ነበረ። ማለት መቼ? ምን አይነት ስራ?
ከዛሬ 10 ዓመት ከዛ በላይ ይሆናል። ከዛ በፊት በስራ ይገናኙ ነበረ። ከዛ በኋላ ግን ያው መስፍን በጣም ከባድ ሰው እንደሆነ ሁላችንም እኛም ቤተሰቦችም እናታችንም ጭምር አወቅንና ከሱ ጋር ስራውን እንዲያቋርጥ አደረግን ማለት ነው። እና ለረጅም ሰዓት በቃ ከሱ ጋር አልተገናኘው ነበረ። በሌላ ጊዜ ግን እኛ ሳናውቅ ከኛ ተደብቆ አባታችን ያው ከሱ ጋር እንደገና ስራውን ቀጥሎ የተለያየ ወንጀሎች ያሰራው ነበር አባታችን ከኛ ተደብቆ ማለት ነው። እና በግዴታ መሰለኝ ማለት አባታችን ያለ እናት ነው የሚያሳድገን እና መጀመሪያ አካባቢ እኛ ተነጋግረን አስቁመነው ነበር። እንዴት እንደተገናኙ የምናውቀው ነገር የለንም። ኦኬ እና አባታችን እኛም በመከራ ነው የሚያሳድገን፣ ያለ እናት ነው የሚያሳድገን ሁለታችን ማለት ነው። እና መስፍን ጋር ድጋሚ እንዴት እንደተገናኙ አናውቅም። እንዴት ፈልጎ እንዳገኘውም የምናውቀው ነገር የለንም። አቁሜ ያለው ነው ብሎ ነው ነበር። ምንም አይነት የወንጀል ስራ እንደማይሰራ ነው እኛ የምናውቀው። እና መስፍን ጋር እንዴት እንደተገናኙ አናውቅም። ኦኬ ማለት በፊት ከአባታችሁ ጋር አንድ ላይ ነበር የሚሰሩት መስፍንና አባታችሁ። ከዛ በኋላ እንዲለያዩ አደረጋችሁ ነው? እንዲለያዩ አደረግን። ከዛም በኋላ መስፍን ጋር እንዴት እንደተገናኙ እኛ የምናውቀው ነገር የለንም። አባታችንም ከሱ ጋር እየተገናኘ እንደሆነም አልነገረንም። በቃ ባጭሩ እኛ የምናውቀው ነገር እንደማይሰራ ነው የምናውቀው። በፊት እንዳቆሙ ነው የምናውቀው። እሱ ጋር ያው እሱንም እንዲቆም ያስደረግነው ምንድነው ከመስፍን ጋር እንዳይሰራ ያው የመስፍን ስራው በጣም መጥፎ ስለሆነና እሱ ደግሞ በጣም በችግር ያለ እናትኛንም ስላሳደገን ጭምር በቃ አባታችን ወዳልሆነ ነገር እንዲገባ አልፈለግንም እና የሰውየውን ሁኔታኛ ቀድመን ስላወቅን አስቁመነው ነበር። ከዛ ግን እህቴ እንዳለችው መልሶ ወደዛ ስራ ሲገባ ግን ምንም እናውቀው ነገር የለም እኛ ማለት ነው። አላወቅንም በጭራሽ እና ለካን አባታችን እየሄደ ከሱ ጋር ይሰራል ለረጅም ጊዜ። ከመጀመሪያም ጀምሮ አላቆመም ነበር ነው ወይስ አቁሟል መሀል ላይ ግን ከዛ በኋላ ደግሞ ድጋሜ ወደ መስፍን ሄዶ መስፍን ነው ፈልጎ ያገኘው። ወደ መስፍን ሄደ ወይስ መስፍን ነው መጥቶ ያገኘው? መስፍን ነው መጥቶ ያገኘው። ያን እንዴት ልታውቁ ቻላችሁ? አንማ ከዛም በኋላ ከዛ በኋላ እኮ እነሱ ከተገናኙ በኋላ ፋዘር ከሱ ጋር ድጋሜ መስራት ከጀመረ በኋላ እኮ እኛም እንደገና ደግሞ እኮ ደርሰንበታልና አባታችን ከዛ ሄዶ እየሰራና መጥፎ ነገር እያደረገ መስፍንም የማይፈልገውን ነገር አባታችን የማይፈልገውን ነገር እያሰራው እንደሆነ እኛ ደርሰንበታል ከዛ በኋላ ማለት ነው። እና አባታችሁን ለማናገር አልሞከራችሁም? ያው ጠይቀነዋል። ግን አባታችን ያለው ምንድነው ለመስፍን የመጨረሻ አማራጩ ወይም ያለውት ሰው እኔ ነኝ ይመስለኛል። ፋዘር ጋር የሆነ መረጃ ይዞበታል ከሱ ጋር ወንጀል አሰርቶት የሱን የሆነ ያዘበት ፋይል አለ። ምክንያቱም እሺ ነው የሚለን በቃ እና ዞሮ ደግሞ እሱ መተው አልችልም ነው የሚለን መስፍን ማለት ነው። ያ ማለት በቃ የሆነ ወንጀል አሰርቶታል ከፋዘር ጋር የሆነ ፋይል ስላለበት ይመስለኛል ያቆሙ። ደግሞ ዞሮ እሱ ባለውለታዬ ነው ይላል። ይሄን ድርጅት እንኳን እንዳልተው ድጋሚ እንድነሳ ያደረገኝ እሱ ነው። እናታችን ስትሞት እንኳን ከጎናችሁ የነበረ እሱ ነው ይለናል። እና ምንም ወንጀለኛ ቢሆንም ጓደኛዬ ነው የሚል ትቶ የማይተው ሰው ነው። ስለ መስፍን ደግሞ ስናጣራ በጣም ትልቅ ወንጀለኛ ነው። ሰዎችን እያገተ ብዙ ብር ይቀበላል እና ከባድ ሰው ነው መስፍን ማለት ነው። እና ያም ሆኖ ይህንን እያወቀ አባታችሁ ያው ከእርሱ ጋር ይሰራል። እናንተም ደግሞ ወንጀሉን ወይም ደግሞ አባታችሁ የሚሰራውን ወንጀል ሳታጋልጡ ሸፋፍናችሁ ለአባታችሁ ስትሉ ቁጭ ብላችኋል። አባታችን ቅድም እንዳልኩ ከመስፍን ጋር ማለት ብዙ ሰዎች ነበሩት እና እነዛ ሙሉ ታስረውበታል። ስለዚህ የመጨረሻ አማራጭ እኔ ነኝ ነው የሚለን አባታችን። አሁን ለማስቆም ስንሞክር ተው ምናምን ስንለው የመጨረሻ አማራጩ እኔ ነኝ፣ እኔ ደግሞ ይሄን ነገር ካላደረኩለት እገላለሁ ነው የሚለኝና ያው አባታችን ከሚሞት ብለን የመጨረሻ አማራጭ የወሰድነው ይሄ ነው። ምክንያቱም አባታችን እንዲሞት አልፈለግንም። ከዛ በፊት ቅድም እንደነገርን አባታችን እንዲያቆም ወደዛ ነገር እንዳይገባ ብዙ ጥረት አድርገናል። ግን ያም ሆኖ ስላልተሳካለን አሁን ግን ወደዚህ ከገባ በኋላ አባታችን ምንድነው የሚለን ይሄን ነገር ካላደረኩ ለመስፍን ይገለኛል ስለሚለን ያው አባታችንን እንዲሞትብን ስለማንፈልግ እንደዛ እናድርግም። ያው አንተም አባት አለ እና ስለዚህ በዚህ ሁኔታ እንዲቀጥል ነው የፈለግነው። ከዚህ በላይ አባታችን መጨናነቅ አልፈለግንም። ስለዚህ ይሄን ያለው ሁኔታ። ስለዚህ ያው የፈለገው ወንጀል እየሰራን ቢሆን ያው
አባታችሁን እንዲህ እስከመቼ እንዲቀጥል ነበር? ምን ያህል ይሄ ሰውዬ ምን ያህል የከፋ እንደሆነ ታውቃላችሁ? ግን መስፍን ማለት መቼም ብለሽኛል፣ መስፍን ሰዎችን እያገተ ገንዘብ እንደሚዘርፍ ምናምን ደርሰንበታል አውቀናል ብለሻል። ይህን ሁላ ነገር እያወቃችሁ ግን አባታችሁን ከዛ ነገር ውስጥ ለማስወጣት አልሞከራችሁም? ምክንያቱም በዚህ መካከል እኮ የሰዎች ህይወት ያልፋል። ሞክረናል እኮ ስላልቻልን፣ በቃ አባታችን እንደሚለን እኮ የመጨረሻ አማራጩ እኔ ነኝ፣ ይህን ነገር ካላደረኩ ይገለኛል ነው። እማ አባታችን አይናችን ያየ ሲገደል ዝም ብለን አናይም። ምክንያቱም ያለ እናት ነው ያሳደገን፣ እናት እንኳን የለም። ስለዚህ አሁን የመስፍን የመጨረሻ አማራጭ አባታችሁ ነው? አዎ። ይሄ ጥሩ ነው። ታዲያ ለምንድን ነው ቤታችሁን ጥላችሁ እናንተ ልትደብቁ የቻላችሁበት ምክንያት ምንድን ነው? እዚህ ቤታችን ጥለን ልንሰደድበት የቻለው ምክንያት የሆነ ቀን ቤት ተኝተናል እና የፋዘር ስልክ ተደጋጋሚ ይጠራል እና ተነስቼ ሳየው የማይታወቅ ቁጥር ነው። ፋዘር ደግሞ የማይታወቅ ቁጥር አያነሳም ብዙ ጊዜ። አልቀሰቀስኩትም፣ ተኛው ማለት ነው። ከዛ ሰራተኛዋ ነች ተነስታ ግቢውን የከፈተችው ማለት በጣም በኃይለኛ በሩ እየተንኳኳ ነበር እና ሰራተኛዋ ተነስታ በሩን ከፈተችው እና እንደገቡ ቦዲጋርዶች አሉ። ምን እንደገቡ መብራቱን ያጠፉት እና ፋዘር ራሱ መስፍን መሆኑን በድምፁ ነው የለየው። ማክስ አልኳል፣ ግላስ አርጋ ኮፍያ አድርጓል፣ አይለይም እሱ መሆኑ። በድምፁ ግን እነሱ ስለሚተዋወቁ በድምፁ ነው እንዴ መስፍን እንዴ ነው ያለው። ከዚህ ምን ልታረግ መጣ አለ እና እኛም ራሱ በጣም ፈርተን ነበረ። ግቢው እየተደበደበ ነበረ እሷ እንዳለች። ከዛ በኋላ ልክ እሱም አይታይም ፊቱ፣ ኮፍያ አድርጓል፣ የተለያዩ መነጽርም ይጠቀማል እና እኛ ሰውየውንም ከዛ በፊትም በአካልም አናውቀውም። ልክ በሩን ሰራተኛዋ እንደከፈተችው ቦዲጋርዶቹ ገብተው ሙሉ የግቢውን መብራት ምናምን አጠፋፉት እና ልክ ሰውየው በቃ ሌላ የታፈነ ሌላ አካል አለ የተያዘ እጅግሩ የታሰረ ምናምን ሌላ ሰው ይዞ ምናምን በቃ ቀጥታ ከቤት ገቡ ማለት ነው። እና በዛ ሰዓት አባታችን ያወቀው መብራት ጠፍቷል፣ ቅድም እንዳልኩ አባታችን ያወቀው በድምጽ ነው። ደግሞ ከዚህ ምን ልታረግ መጣ ምናምን አለ። እኛም በቃ ተደናግጠን እዛው ነበር። ከዛ በኋላ በቃ ጋርዶቹም ሁሉም እነሱም ሽጉጥ ምናምን አንስተው አባታችን እንደሚገሉት ምናምን አስፈራሩትና በቃ እዚህ ማደር አለብን፣ ዛሬ ግዴታ እዚህ ማደር አለብን አሉ። በቃ አባታችንም ያው እሺ ብሎ እዛ እንዲያድር ተደረገ ማለት ነው። ምክንያቱም ቆይ ለምን ነበር መስፍን እናንተ ጋር መጥቶ ሊያድር የፈለገው? አዎ ያው አባታችን ያ ነገር እኛ ቤት እንዲያድር የተደረገው መጀመሪያ ልጁ ታግቶበት የነበረበት ቤት ፖሊሶች ምናምን በምርመራ ደረጃ ደርሰውበታል መሰለኝ እና ከዛ ለማምለጥ ነው ወደ መስፍን ቤት ማለት ወደኛ አባት ቤት የመጣው። ምክንያቱም ስለዚህ የታገተውም ልጅ አብሯቸው ነበር ነው? አብሯቸው ነበር። አብሯቸው ነበርና አባቴ ጨርቅ አፍሪካ ነገር ይሰራል እና መጋዘን እናስቀምጥበታለን እና ልጁ እዛ ሂዶ እንዲሰነብት ተደረገ ማለት ነው። ለአንድ ሳምንት እዛ ይቆይ ተባለ። እነሱ እዛው ነበሩ። ከዛ አንድ ሳምንት ልጁ የታሰረበት እንዴት እንዳወለቀው እንዴት እንዳመለጠ አናውቅም። ፋዘርም አያውቅም። ልጁ አመለጠ ማለት ነው። ቆይ እናንተ ጋር መጥቶ አደረ። ከዛ በኋላ እዛ መጋዘን ያለበት ግቢ ነው የተወሰደው ልጁ? አዎ እንዳልነህ ቅድም አባታችን ብዙ ጊዜ መስፍንን እሺ ነው የሚለው። በቃ የሚጠይቀውን ነገር በሙሉ እሺ ነው የሚለው እና እንደዛ ሆኖ መብራት ጠፍቶ ምናምን ገብተው ራሱ በቃ እዚህ ማደር አለበት እዚህ ነው የምናድረው ምናምን ብሎ አባታችንን ሲጠይቀው እሺ ነው ያለው። በቃ አባታችን ተስማማ እና ያው እንግዲህ እኛ አናቅም፣ ቅድም እንዳልነ አባታችንም እንደሚያሰራው አናቅም። ግን እንደው ስንጠራጠር የሆነ መረጃ ይዞበት ወይም ደግሞ እሱነን አደጋ ውስጥ የሚከት ሌላ ወንጀል አሰርቶት ሊሆን ስለሚችል ብዙ ጊዜ አባታችን እሺ ይላል እና እዚህ መቆየት አለበት ምናምን ሲል ያው በቃ እሺ ብሎ ተስማማ አባታችን። እዛ ያለው አማራጭ ሲነጋ በነገታው ሌላ የአባታችን ሌላ ቤት አለ እንደ መጋዚን የምንጠቀመው ሌላ ቤት አለና ከዛ ሄዶ እንዲቀመጥ ተደረገ። አንድ ሳምንት ከዛ ታገተ ማለት ነው ልጁ ማለት ነው። ስለዚህ እዛ ተቀመጠ። ከዛ በኋላ ከዛ ሰብሮ አመለጠ። እንዴት እንዳመለጠ እርግጠኛ ናችሁ? ሰብሮ ማምለጥ በቃ የለም ግን ፋዘር ነው ያስመለጠው ነው ያለን የሚል መስፍን እንግዲህ ግን መጨረሻ እንደሌለበት እርግጠኛ አንተ ነው ያስመለጥከው ነው የሚለው ታገተው ልጅ ማለት አባታችሁ ነው አስመለጥከው የሚለው እዛ ልጁ እዛ ቤት ተቀምጧል። ግን እንዴት የታሰረበትን
ቆርጦ እንዴት እንዳመለጠ ምናምን እኛ የምናውቀው ነገር የለም፣ አባታችንም ጭምር የሚያውቀው ነገር የለም። ግን መስፍን ብሎ ምን ብሎ ነው የሚያስበው? አባታችን እንዳስመለጠው ልጁን ፈትቶ እንደለቀቀው ነው ያሰበውና ከዛ እዛ ጠባቂዎች ነበሩ አይደል? ጠባቂዎች እያሉ አይደል ግቢ ውስጥ ልጁ አመለጠ የተባለው? እኛን ነገር ሌሎቹም ወንጀለኛ ናቸው። እንግዲህ በየት እንደሚመለጡ እኛ የምናውቀው ታሪክ የለንም። ከአሁንም እኮ እያስረዳን ያለውን ነገር ነው። አክስታችን ቤት እንዴት እንደመጣ ነው። ለራሳችን ያለው ሪስክ ከባድ ስለሆነ ወደ አክስታችን ቤት መጣ የተሸሸገ። ስለዚህ ልጁ በማመለጡ ምክንያት ነው እናንተም ከዛ ከቤታችሁ ጠፍታችሁ እዚህ መጣችሁት። አባታችንን አንተን ያስመለጥከው ብሎ መስፍን አባታችን መፈለግ ጀመረ ሊገለው። አትየው መስፍን በጣም ጨካኝ እንደሆነ አንተ መረጃ ይኖርሃል እና እሱ ብሎ ያሰበው ምንድነው አባታችን ፈቶ እንዳስለቀቀው እንዳስመለጠው ነው እንጂ ልጁ አምልጦ እንደሄደ አይደለም። እና በዚህ ምክንያት ያው አባታችንም ሌላ ቦታ እኛን ደብቆ እሱም ራሱን ደብቆ ነው ያለውና እኛን አምጥቶ አክስታችን ቤት አስቀመጠን። አባታችንም ደግሞ ያው ከመስፍን ለመሸሸት እንደሚገለው ስለሚያውቅ እሱም ሌላ ቦታ ነው። የት ነው ያለው አባታችሁ? እኛ እናውቅም። እንዴት ነው የማታውቁት? ምክንያቱም አባታችሁ ነው አይደለ? እናንተ እዚህ አምጥቶ ደበቃችሁ። ራሱም እንደተደበቀ ተናግራል አይደል? የት ነው የተደበቀው? የምር አናውቅም። እኛ አናውቅም። ምክንያቱም እኔ ስፈልግ መጥቼ አገኛቸዋለሁ ነው የሚለን እንጂ እሱ ያለበትን ቦታ አናውቅም። ቅድም እንዳለ ልጁ ስላመለጠ በዛ ልጅ ፋንታ እኛን አንዳችንን እንደመያዣ ተጠቅሞ ያን የለቀቀውን መስፍንን ከሁለት አንዳችሁ እንደመያዣነት ሊወስድ እንደዛ ሊያደርግ ፈልጎ የለቀቀውን ልጅ ስታመጣ ልጅን እሰጥሃለሁ ብሎ እኛ እንደመያዣ ሊጠቀም ነበር እና በመከራን የወጣ ነው። እኛ ራሱ ለትንሽ ነው ያመለጥነው እና አባታችን እንደምንም ብሎ እንትን ብሎ እኛን ከዚያ አስቀመጠና ግን ያለበትን አልነገረንም። የት ነው ያለው ምናምን ብለን ልንጠይቀው ስንሞክር ራሱ እኔ ስፈልግ ብቻ መጥቼ ያገኛቸዋለሁ እዚህ እንዳትወጡ ብቻ ብሎ አስጠንቅቆ እንደሄደና አንተ ራሱ እንዴት እንዳገኘን እኮ የምናውቀው ነገር የለም። እሺ ስልክስ ደውሎላችኋል? እዚህ ካስቀምጧችሁ ከተደበቀ በኋላ ነው ደውሎልን ያውቃል? ስላለበት ሁኔታ ስለ ጤንነቱ ስለ ምንም የምታውቁት መረጃ የለም? ምንም መስፍን ያገኘው የምታውቁት ነገር የለም? እና ስለዚህ ዝም ብላችሁ ተቀምጣችኋል። አባታችሁንም አትፈልጉም። ምን ይሁን ምን ይድረስበት ምንም ነገር ሳታውቁ ዝም ብላችሁ ነው ቁጭ ያላችሁት? አማራጭ የለንም። ምን ማለት ነው አማራጭ የለንም እንዴ? እንዴት ነው መስፍን አባትሽን ሊገለው እየፈለገው እንደሆነ እያወቅሽ ሳትፈልጊው የት እንደተደበቀ የት እንዳለ ስለሱ ምንም አይነት መረጃ ሳታገኝ እንደዚህ ተረጋግተሽ ልትቀመጭ የምችው? አንተስ እንዴት ነው እንደዚህ ተረጋግታችሁ ልትቀመጡ የምችሉት? የአባታችን ጉዳይ እኮ ሳያሳስበን ቀርቶ አይደለም፣ ግን ያለን አማራጭ ይሄ ነው። ምክንያቱም አንድ እርምጃ በተራመድን ቁጥር ለእኛ ትልቅ አደጋ ውስጥ ነው የምንገባው። ምክንያቱም መስፍን ያለበት በጣም ከባድ ሰው ነው። እኛ በዚህ ሁኔታ ምንም የምናደርገው ነገር የለም። ምክንያቱም መስፍን ማለት በጣም ብዙ በጣም ተደራጅቶ የሚሰራ የራሱ የሆነ ነርሶች ያሉት የራሱ የሆነ ቦዲጋርድ በጣም ተደራጅቶ የሚሰራ ነው እና እኛ ከሱ ጋር ለመሳፈጥ ወይም ለመገዳደር አንችልም። እኛውን ከዚህ ወጥተን አባታችንን ፈልግ ብለን ብንወጣ እኛ የባሰ ሪስክ ውስጥ ነው የምንገባው እና እኛም ብንያዝ አባታችንም ሌላ ሪስክ እሱ ስለሚገባ እኛም እሱንም ስለማንችለው በቃ ያለው አማራጭ እዚህ ሆነን ስልክ ሲደውልልን ብቻ አባታችን እያገኘን በሚፈልግ ሰዓት። በጣም ጥሩ። ቅድም ስልክ ደውሎ ያውቃሉ ወይ ስላችሁ አልደውልም ብላችሁኛል። አሁን ደግሞ ስልክ ሲደውልልን እያልክ ነው። ምናልባት ከደወለልን ነው እኮ እያለ ይኸውልሽ፣ ምንም ከደወለልን አይደለም ያለው ነው። ደውሎልን አያውቅም። ምናልባት ከደወለልን ይኸውላችሁ፣ ነገሩን እያወቃችሁ እየሸሸጋችሁ ከሆነ ተጠያቂ እንደምትሆኑ ነው የምነግራችሁ። ምክንያቱም እኔ የተባለው ግቢ ድረስ ሄጃለሁ። የእናንተ መጋዘን ያለበት ግቢ ድረስ ሄጃለሁ። ናትናኤል ከዛ እንዳመለጠ በደንብ ሰምቻለሁ። ያ ማለት እናንተ እያወቃችሁ ራሱ ይሄ ልጅ እዛ በመታገቱ ተጠያቂ ናችሁ። ምክንያቱም አሳልፋችሁ ለሕግ መስጠት ትችሉ ነበር፣ መክሰስ ማሳወቅ ትችሉ ነበር። ነገር ግን ያንን አላረጋችሁ። አንቺንም ህይወታችን ያስቀድም ሁሉም ቢሆን በአንተ ብናደርግ እኛ አባታችንን ይገለዋል መስፍን። አንተ እንዴት ወጣት ሆነህ አንድ ወጣት ልጅ እንደዚህ ሲሰቃይ እያያችሁ እንደዚህ በሰንሰለት ታስሮ ሲበደል እያያችሁ እንዴት ዝም ትላላችሁ? አንቺ ወንድም እሱ ቢሆንስ እንደዛ የተደረገው ዝም ትይ ነበር? አንተስ እሷ ብትሆን የታሰረችው ዝም ትል ነበር? አልልም። ነገር ግን ደግሞ ልጁነን ማለት
ልጁ እንዲፈታ ወይም ደግሞ እንዲያመልጥ ባደርግ እኔ ለምሳሌ አባቴ ችግር ውስጥ ነው የሚገባው። ስለዚህ አባታችንን እኛ አባታችን ከሚገደል ነው እንደዚህ ያደረገው። ስለዚህ አለመተባበር እኮ ትችሉ ነበር አይደል? ማለት እዛ ግቢ አይሆንም እኛ ግቢ ውስጥ አይታሰርም ማለት አይቻልም ነበር? ያማችልም እንዴ በእንዴት በታጣቂ ሰው ነው አይመጣው። ከበፊትም ጀምሮ እኮ አባታችን ከመስፍን ጋር እንዳይሰራ እኮ እኛ ጥረት አድርገናል በአቅማችን። ግን ደግሞ ችግሩ የመጣው ደግሞ አባታችን ከመስፍን ጋር መስራቱ ነው። ስለዚህ ነገሩን ቀድመን እንዲቆም ለማድረግ ሞክረን ነበረ። እሱ ነገር እኛ በማናውቀው መንገድ ከመስፍን ጋር አባታችን በጣም ለረጅም ጊዜ ስራውን ቀጥሏል። ስለዚህ አባታችን ሪስክ ውስጥ ወድቆ ነው ያገኘነው እኛ ማለት ነው። እና ይሄን ብናደርግ አባታችን እናጠዋለን። ስለዚህ አሁን አባታችሁ የት እንዳለ የምታውቁት ነገር የለም? እርግጠኛ ናችሁ? እሺ እነዚህ ልጆች የተናገሩት እውነት ነው ብለን እንቀበል፣ ችግር የለውም። ስለዚህ እስኪ ያው ያለውን ሁኔታ እስኪ ስለ አባታቸው የት እንዳለ መስፍንም እንግዲህ እንዳለው ከሆነ የመጨረሻ አማራጩ የነሱ አባት ከሆነ መስፍንም በእጃችን ሊገባ ጥቂት እንደቀረን እየተሰማኝ ነው ያለው። ምክንያቱም ከዚህ በኋላ የሚረዳው ሰው ከሌለ እንግዲህ መስፍን እጅ መስጠት ነው ያለብህ። ሌላ ምንም ማድረግ አትችልም። ሌላ አማራጭም አይኖርም። እናንተም ያው መስፍን ኦልሬዲ አሁን ላይ በዚህ ቪዲዮ ምናልባት የት እንዳላችሁ ሊያውቅ ይችላል። ለዛም ደግሞ እኛ ከለላ ማድረግ ያለብንን ከለላ እያደረግን እያንዳንዱ ነገር ማድረግ ያለብንን ነገር በጠቅላላ እያደረግን መስፍንን በእጃችን ለማስገባት እንሞክራለን። ለማንኛውም ሌላ አዲስ መረጃ የሚሰጠኝ ሰው ስላለ ቀጥታ ወደዛ ነው የማቀነው። ናትናኤልን በአይን አይቶታል የተባለ ልጅ አለ። እስኪ የት ነው ያየው፣ እንዴት ነው ያየው የሚለውን ነገር አብረን የምናየው ይሆናል ማለት ነው። ቀጥታ ወደዛ ነው ማመራው። እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችን ቆዩ። መልካም ጊዜ። እንግዲህ ውድ ቤተሰቦች ያው እንደነገርኳችሁ ሁለት ቦታ ነው መወስዳችሁ ብያችሁ ነበር። አንደኛው ቦታ ደግሞ ምንድነው ቅድም እንደነገርኳችሁ ናትናኤልን አብዶ አይቻለሁ ያለ ሰው አለ። በቮይስ ልኮልኝ ነበር ቴሌግራም ላይ እና ይህ ሰው ማን ነው፣ ስለ ናትናኤል እንዴት ሳውቆ እኔ ጋር ቮይስ ሊልክ ይቻለ የሚለውን ነገር ለማጣራት ሞክሬ ነበር። ስልኩን አግኝቼ ነበር በቴሌግራም አማካኝነት። ከዛ በኋላ ደግሞ እያንዳንዷን ያለውን መረጃ ስለሱ እያንዳንዷን ነገር አጣርቼ ሰፈሩ ላይ ተገኝቻለሁ፣ ማንነቱን አውቃለሁ። ስለዚህ ያለውን ነገር አብረን የምናየው ይሆናል። ማን ነው ይሄ ሰው፣ እንዴት ነው ናትናኤልን ያየው፣ ከዛ በኋላ ላገኘው ስላልቻልኩኝም ጭምር ነው። እስኪ ማን ነው ይሄ ሰው የሚለውን አብረን የምናየው ይሆናል ማለት ነው። እስከ ፕሮግራም ፍጻሜ ድረስ አብራችን ቆዩ። ይመስል እስከ ፕሮግራም ፍጻሜ ድረስ አብራችን ይሁኑ። ዛሬ የናትናኤልን እውነት ልናገኝ እንችላለን። የምርም ልጁ ናትናኤልን አብዶ መንገድ ላይ አይቶት ከሆነ የት እንዳየውና ቦታው ላይ እንዲያደርሰን እናደርጋለን ማለት ነው። እስከ ፕሮግራም ፍጻሜ ድረስ አብራችን ቆዩ። መልካም ጊዜ። ኦኬ ፎቶ ላይ ያለው ልጅ ያኛው ነው አይደል? አዎ ልጁ እሱ ነው፣ ራሱ ነው። እዛ ጋር ያለው ልጅ ነው። የለም ይሄድ ነው የምሮጠው። ኧረ የለም ይሄድ ነው የምሮጠው። ብራዘር ምንድን ነው እኔ ኧረ ዝም ብዬ ኧረ እባክህ እሱን ታወራታለና እኮ ልቀቁኝ። እሺ በስነ ስርዓት ዝም ብለህ ሄደህ ገና ስታይ ነው የሮጥኩ። ለምን እንደሆነ ትናገራለህ። ለምን ታመና እንደዚህ አትያዘኝ። እሺ አባ የለም ይሄድ ነበር የምሮጥና ቁማር ፈዚያ። እሺ በቀደም ቮይስ ከልኝ ነበር። የምን ቮይስ? ቴሌግራም ላይ ድምጽ ከልኝ ነበር። ኧረ እኔ ስልክ ራሱ የለኝም። ስልኬ ራሱ ከጠፋ በጣም ብዙ ጊዜ ሆነ ቆይቷል። የምን ቮይስ ነው አባቴ? ሰው ተሳስተሽ እንዳይሆን። ስልክ ከጠፋ ብዙ ጊዜ ሆኖታል። ይሄ ምንድን ነው እኮ? አዲስ ስልክ ነው። አዲስ ስልክ የገዛው ስልክ ነው። ምንም እኔ የላኩት ቮይስ ምንም ነገር የለም። ይኸውልህ ትሰማኛለህ? ሲጀምር ስልክህን አጣርቼ ነው አንተ ላይ ደረስኩት። እያንዳንዱ ፎቶ ሁላ ደርሼ አግኝቼ ነው አንተ ጋር የደረስኩት። በቀደም በቴሌግራም ላይ ጥሩ መረጃ ልሰጠኝ እንደሆነ ስለ ናትናኤል የምታውቀው ነገር እንዳለ እንዳየኸውም ጭምር ነው የነገርኩት። ተሳስተሃል አባቴ፣ በእርግጠኝነት ተሳስተሃል። እኔ ምንም አውቀው ነገር የለም። ምንም ስለምታወራው ነገር የላኩት ቮይስም የለም። ምንም አውቀው ነገር የለም። ስልኬ ራሱ ጠፍቶ ስንት ጊዜው ነው? አሁን ነው በቅርብ ነው የገዛሁት። ይህን ስልክ አዲስ ስልክ ነው እንደምታየው።
አዲስ ስልክ ነው፣ በጣም አዲስ ስልክ ነው። ክፈተው። አይ መክፈት አልችልም። ለምን ከፍትልሃለሁ? ሰማኛለህ? ሲጀመር አንተ ማን ነህ? ለምን ከፍትልሃለሁ? ይኸውልህ ኃይል ከምትጠቀም ብከፍቱት ይሻላል። አልችልም፣ መክፈት አልችልም። ትከፍተዋለህ። ትሰማኛለህ? ክፈተው እያልኩ ነው። አይ መክፈት አልችልም አባቴ። ታስፈራራኝ አትሞክር። ይኸውልህ ማስፈራራት አይደለም፣ የፈለኩትን አደርጋለሁ። ትሰማኛለህ? ኃይል እንጠቀምበት አታደርገኝም። ሲጀምር ስታየኝ እሮጥሃለሁ። ገና ስታየኝ እኔ ሮጥኩ አይደለ ነው አይደለም? መች ሮጥኩ ነው የሮጥኩ እንዴ? እና ምን በወክ እያደረግን ያዝኩ? እሺ ምን ነው የምትፈልገው? ይኸውልህ የምፈልገውን ነገር እንደነገር ልቀቀኝ እንጂ ይሄን ስልክ ክፈቱ። መጀመሪያ ክፈቱ። እሺ ምንም የምታገኘው ነገር የለም እኮ። እሺ ቴሌግራም። እሺ ይሄም ዝግ ነው። ክፈቱ። ቴሌግራም ምን ያደርጋል? ክፈተው። አታስፈራራኛ። እሺ በእኔ ስም ስኬት አለ። የኔ ስም አይደለም? ላድርግ በቃ የኔ ስም ነው አይደለም? አዎ ያንተ ስም ነው። የኔ ስም ነው አይደል? ስለዚህ ቮይስ ልከልኝ አይደል? አዎ ልከልኝ። ይሄ ደግሞ ያንተ ሪከርድ ነው። ሰላም ሉሌ እንዴት ነህ? መረጃ አልሰጠህ ነበረ ስለነ ናቲ ጉዳይ። ያው መርማሪ ጋዜጠኛ እንደሆንክ ሰምቼ ናቲ አምልጦ መንገድ ላይ አብዶ አይቼዋለሁና ምናልባት ከጠቀመህ ብዬ ነው ይሄ መረጃ። ያው ለስራ ከጠቀመህ ብዬ ነው። አመሰግናለሁ። እኔ እንኳን አታውቀኝም። ያው አክቹአሊ ጀስት ለስራ የሚጠቅምህ መስሎ ስለታየኝ ነው። ከጠቀመህ ይመችህ። ስለዚህ ናትናኤልን እንዳየኸው ነበር የነገርከኝ። ነገር ግን ከዛ በኋላ ላገኘህ አልቻልኩም። መልሰህ ምንም ያልከው ነገር የለም። ለምንድን ነው? አዎ ልኬልህ ነበረ፣ ቮይሱን ልኬልሃለሁ። ግን ፈርቼ ነው በቃ ማለት ይሄን ነገር ያደረኩት። እየፈራው ነው አሁን ላይ። ማለት እየፈራው ነው? ምንድን ነው የሚያስፈራ? በቃ የምሰራው ስራ የላኩልህ ነገር ስህተት መስሎ ተሰማኝ። ማለት ችግር የሚያመጣብኝ መስሎ ስለተሰማኝና ሰዎቹ ማጋለጥ ስላልፈለግኩ ነው። ማለት በጣም ፓወር ያላቸው ሰዎች ናቸው። ስለዚህ ናትናኤልና የተባል ነው የእውነት ናትናኤልና አይቼዋለሁ። የት ነው ያየው? ሲያመልጥ አይቼዋለሁ። ማለት እዚህ ታስሮ ነበረ። ያው ወንድሜ ቦዲጋርድ ነው፣ እነሱ ጋር ነው የሚሰራው። እሱን የሚጠብቅ የነበረው ወንድሜ ነው። እና ያው እሱ ከዚህ ችግር እንዲወጣ ስለፈለግኩኝና ማለት በቃ የሚሰሩትም ስራ ጥሩ ስላልሆነ ለህይወቱም ስለሚያሰጋው ከዚህ ስራ እንዲወጣ ፈልጌ ብዙ ጊዜ ነግሬዋለሁ። ሊሰማኝ አልቻለም። እና ናትናኤልንም ሳየው በጣም ተጎሳቅሎ ስላየሁት አሁን ወጣት ስለሆነ ይሄ ነገር እንዲደርስበት አልፈለግኩም እና ያው ላጋራ ፈልጌ ነበር። ግን አሁን በጣም ብዙ ችግር እንደሚያመጣብኝ ስለተሰማኝ ነው የዋሸው። ስለዚህ አንተ ናትናኤልን አይተኸዋል? አዎ አይቼዋለሁ። ወንድም ደግሞ የእነሱ አባሪ ነው ማለት ወንድም ወንጀለኛ ነው ማለት ነው። ያው ወንጀለኛ ነው ለማለት ይከብዳል። ግን ያው ሰው አግቶ እየጠበቀ ከነበረ እኮ የታገተ ሰው እየጠበቀ ከነበረ ወንጀለኛ ነው ማለት ነው። እሱ የሚሰራውን ስራ የሚያውቀው አይመስለኝም። ያው ጠብቅ ስለተባለ ብቻ ነው የሚጠብቀው። ኧረ እባክህ አንተ እንዴት አወቅህ ታዲያ? አንተ እንዴት አወቅህ? እሱ ሳያውቅ አንተ እንዴት አወቅህ? ምኑን ነው ያወቅኩት? እኔ እኮ እንደተያዘ ነው እንጂ ያወቅኩት። እንደተያዘ ሰንሰለት በጥሶ ማምለጡን ምናምን እየነገርከኝ ነው አይደል? እንዴት አወቅህ አንተ? በቃ የሚሰሩትን ስራ እኔ ከኋላ ሆኜ ይከታተል ነበረ። ኧረ እባክህ እነሱ የሚሰሩትን ስራ ያው ወንድሜ አያውቅም። ስነግረው ብዙ ጊዜ ሊሰማኝ አልቻለም። እሱን ለማስመለስ ስል ግን በሚሰራውን ስራ እየተከታተልኩ ነበረ እኔ ከጎኑኝ እና የሚሰሩት ስራ ጥሩ ስራ እንዳልሆነና ወንጀል እንደሚሰሩ ስደርስበት ነው ወንድሜንም እንዲወጣ የነገርኩት። ከዚህ ስራ እንዲወጣ የነገርኩት ማለት ወንጀል እንደሆነ ልነግረው አልፈለኩም። እንዲፈራም ስላልፈለኩኝ ልነግረው አልፈለኩም። ግን አሁን እኔ ሲጀምር ያልከኝ ቮይስ ላይ የሚለው ናትናኤልን አይቼዋለሁ አምልጧል አይደል? አብዶ አይቼዋለሁ መንገድ ላይ እንደዚህ ነው ያልከኝ አይደል? ናትናኤልን አብዶ አይቼዋለሁ መንገድ ላይ ብለን ቮይስ ይላክልኝ አይደል? ታዲያ አሁን እያልክ ያለው እነሱ ሲሰሩ አውቃለሁ እንደዚህ ሲያደርግ ሲያመልጥ አይቼዋለሁ ነው እያልክኝ ያለው። ሁለት አይነት ቃል ነው እያወጣ ያለው። ምክንያቱም አንተ ያልከኝ መጀመሪያ ቮይስ ናትናኤል ያለበትን ቦታ አይቻለሁ አብዶ አይቼዋለሁ ነበር ያልከኝ። በቃ አይቻለሁ አልኩ አይደል? እኔ መረጃውን ሰጠው ስላየሁት ነው አይቻለሁ ብዬ መረጃውን የሰጠው። የት ነው ያየው? እዚህ ቅያሱ ጋር ያለው ሸራ ቤቱ ጋር ነው ያየሁትኝ ያው አብዱ። ከዛ በኋላ ግን ያው እዛ ጋር ነበረ የአቶ መስፍን ሰዎች መተው ወስደውታል። ምንድን ነው ዓላማ? መረጃ እየነገርኩ እኮ ነው። መረጃ እየነገርከኝ አይደለም። ሲጀምር 3 አይነት ቃል ነው 4 አይነት ቃል ነው እያወጣ ያለው። ምንድን ነው ዓላማ?
ይህም 3 አይነት አራቃለሁ። በቃ ወጥቶ አብዷል ብዬ አብዶ እዛ ሸራ ቤት ውስጥ አይቼዋለሁ ብያለሁ አይደለ? ከዚህ በላይ ምንድን ነው የምትፈልገው ከኔ? ከማን ጋር ነው? ከነ መስፍን ጋር ነው የምትሰራው? ኧረ እኔ ዝም ብዬ ነው የጠቆምኩህ። እኔ እኮ ነገርኩህ። ከነ መስፍን ጋር ነው ወይ የምትሰራው? ቮይስ ላክለት ብሎ ነው ልኮ ነው? አላከኝም። እኔ ወንድሜን ከዚህ ችግር ለማውጣት ስል ነው ይሄን እየነገርኩህ ያለሁት። ይኸውልህ አንጠልጥለን ወይኔ ከምንወረውርህ ወደ ማረሚያ ከምትገባ እውነታውን ብትናገር አይሻልም? ምንድነው አላማ? እየነገርኩህ ያለሁት እኮ እውነታውን ነው። እውነታ እየነገርከኝ አይደለም። ጀምር ምንም አይነት እውነት አይደለም እየነገርከኝ ያለው። በጣም እየቀባጠርክ ነው። መጀመሪያ አብዱ መንገድ ላይ አይቼዋለሁ። ከዛ ሰንሰለት በጥሶ ሲያመልጥ አይቼዋለሁ። አሁን ደግሞ ሸራ ቤት ውስጥ አይቼዋለሁ። 3 አይነት ቃል ነው 4 አይነት ቃል ነው ያወጣው። ምንድነው ፍላጎትህ? ማን ይላከ? በቃ ይኸውልህ ያለኝን መረጃ በሙሉ ነግሬሃለሁ። እኔ ይሄን ነገር ያደረኩት ወንድሜን ከዚህ ችግር ለማውጣት ነው ብያለሁ አይደለ? ከዚህ በላይ ምንም አይነት መረጃ ልሰጥ አልችልም። ኧረ እባክህ ምንም አይነት መረጃ ስጠኝ። እነሱ መረጃውን ይቀበለዋል። ያዘው ና ስጠው። አወጣጣው እያንዳንዱ ነገር ያው በቃ እኔ ሰፈር ውስጥ ነው የምኖረው። የመስፍን ሰዎች ናቸው ከፍለውኝ እንደዚህ በል ብለው መረጃ ስጥ ብለውኝ የነገሩኝ እና እኔ ምንም አውቀው ነገር የለም። ገንዘብ ተከፍሎኝ ነው ይሄን ነገር ያደረኩት። ምን ማለት ነው? አታውቃቸውም ከዚህ በፊት እነዚህ ሰዎች? አላውቃቸውም። እኔ እዚሁ ሰፈር ውስጥ ነው የምኖረው። እንደ ድንገት እንደዚህ ብለህ መረጃ ስጥ ምናምን አሉኝ። ገንዘብ ከፈሉኝ፣ የተወሰነ ገንዘብ። ቆይ እስኪ እሺ ቀጥል። ኧረ እኔ አላውቃቸውም። አንዴ ነው ሰፈር እዚሁ ሰፈር ስለሆንኩ አንዴ ነው ያዩዋቸው እንጂ ከዚህ በፊት አላውቃቸውም። እና መጥተው ነው ዝም ብለው ከመንገድ ላይ አንስተው ቮይስ ላክ ብሎ እንትን ያሉ መረጃ ድንገት ዝም በቃ እንዲሁ ሰፈር ውስጥ ስለሙል ብዙ ጊዜ አይተው ሊሆን ይችላል እነሱ። እኔ ግን አላዩዋቸው፣ አይቻቸውም አላውቅም። ይኸውልህ ትሰማኛለህ? አሁንም ዱላው እንዲደገም አታርግ። የምታውቀው መረጃ እንድሰጠኝ እፈልጋለሁ። ሲጀምር ቅድም ወንድሜ ምናምን ስትል ነበር። የእውነት ወንድም ከእነሱ ጋር ነው የሚሰራው? ኧረ አባቴ አታስጨንቀኝ። እኔ እኮ ነገርኩህ። አታስጨንቀኝ አትበለኝ። ገና ከዚህ በላይ አስጨንቅሃለሁ። እየሰማኝ ነው? ገና ከዚህ በላይ ትጨነቃለህ። የምታውቀው ነገር በጠቅላላ ተናገር። እሺ በቃ ወንድሜ ይዛ ነው የሚሰራው እንደነገርኩ ቅድም እና በሱ ነው የማውቃቸው። እነሱን በሱ ነው የምታውቃቸው? እሱ ነው የማውቃቸው። ወንድም ምንድን ነው እዛ የሚሰራው? የእውነትም ናትናኤል ጋርድ ነው? ናትናኤል የሚጠብቀው እሱ ነው? የናትናኤል ጠባቂ ነው። እና እኔ በቃ ያው ከዛ ችግር እንዲወጣ ፈልጌ ነበረ፣ ግን አልቻልኩም። ምንም ማድረግ አልችልም። ከዛን አንተም ከቀላቅላ የውሸት መረጃ ለእኔ እንድታቀብል አደረጉ። አዎ ምንም ማድረግ አልችልም። በቃ እሺ፣ ስለ ናትናኤልስ ምን የምታውቀው ነገር አለ? አረ በቃ ወንድሜ እኔ እኮ ያለኝም መረጃ በሙሉ ነገርኩህ አይደለ? ወንድሜ እዛ ነው ያለው። ደግሞ ሌላ ችግር እንዲፈጠርበት አልፈልግም። ይኸውልህ ወንድምህ እዛ ያለው ጽድቅ ስራ እየሰራ አይደለም፣ ወንጀል ነው እየሰራ ያለው ሲጀምር። ስለዚህ የምታውቀውን ነገር በጠቅላላ እንድነግረኝ እፈልጋለሁ። የእውነት ናትናኤል አምልጧቸዋል ወይስ እነሱ ጋር ነው ያለው? አይ በቃ አላመለጣቸውም፣ አብሮ ነው ያለው እነሱ ጋር፣ በእነሱ ቁጥጥር ስር ነው ያለው። ስለዚህ ሆን ብለው ነው እንዳመለጠ እንደዚህ አይነት ፊልም እንዲሰራ ያደረጉት፣ እንዳመለጠ ሆኖ እንዲቀርብ ያደረጉት እነሱ ናቸው። አዎ በቃ ሆን ብሎ የተቀነባበረ ነገር ነው ማለት ናትናኤል እንዳመለጠ አድርገው ያቀነባበሩት ነገር ነው እንጂ እጃቸው ቁጥጥራቸው ስር ነው ያለው ናትናኤል። አሁንም እነሱ ጋር ነው ያለው። እነሱ የት ነው ያለው? የት ነው የታገተው? በዚህ ሰዓት የት ነው እየጠበቁት ያሉት? የት እንዳለ አላውቅም፣ ብቻ ግን በቁጥጥራቸው ስር እንዳለ ነው የማውቀው እኔ። ወንድምህ እዛ ከእነሱ ጋር እንደሚሰራና እሱ እንደሚጠብቅ ታውቃለህ፣ ነግረኛል። ስለዚህ ያ ማለት ወንድምህ ያለበትን ቦታ ደግሞ በደንብ ታውቃለህ አንተ። ለጊዜው አሁን ከወንድሜ ጋር ተጣልተናል ማለት ከዚህ ስራ ወጣ ምናምን እያልኩት ስለነበረ ሊሰማኝ አልቻለም እና በቃ ምንም አያገባም ምናምን ብሎ ተኮራርፈናል እና አሁን የት እንዳለ ራሱ አላውቅም። ጨዋታ አይደለም የሚያዝኩት፣ እየሰማኝ ነው? ቀላል አይደለም የሚያዝኩት። ወንድምህ ያለበትን ቦታ ንገረኝ። እየነገርኩህ እኮ ነው አባ። ስለዚህ ወንድምህ ያለበትን ቦታ አታውቅም? አላውቅም። ይዘው ይውጣና ማውራት ካለበት ና ሂድ። ስለዚህ እነዚህ ሰዎች እንግዲህ ያው ፍላጎታቸው እኛ ናትናኤል አምልጧል ብለን ናትናኤል አብዷል ብለን መንገድ ለመንገድ እነሱን መፈለግ ትተን መንገድ ለመንገድ ናትናኤልን እብድ ሰዎችን እየፈለግን ናትናኤል መሆኑን አለመሆኑን የማጣራት ስራ እንድንሰራና ጊዜ እንድንሰጣቸው ነው የፈለጉት ማለት ነው። ይህንን ነገር በማስወራት ናትናኤል አብዶ ጠፍቷል ብሎ በማስወራት እኛ እየዞርን ናትናኤልን እንድናፈላልግ ሊያዘገዩን ነበር የፈለጉት። ነገር ግን ይሄ ነገር አልተሳካላቸው። ምክንያቱም እኛ እውነታው ላይ ደርሰናል። እኔ ተናግሬያለሁ ከዚህ በፊት ከአንዴም 2 3 መስፍን አየህ፣ እኛን ለማራቅ በሞከርክ ቁጥር ስህተቶችን ትሰራለህ። መተህ እጅን እስካልሰጠ ድረስ አሁንም ወደ አንተ የሚያቀርበኝን ስህተቶች እየሰራ ነው የምትመጣው። ጥሩ ነው፣ በዚሁ ቀጥል። ለእኔ ተመችቶኛል። አንተ ስህተት በሰራ ቁጥር እኔ ወደ አንተ እየቀረብኩ ነው የምመጣው። ስለዚህ ይሄ ሁላ ነገር ውስጥ ባንገባ የተሻለ ነው።
ለአንተም ነገሮችን አታክፋቸው። አሁንም ቢሆን ናትናኤልን ይዤ በናትናኤል የመጣ ነፃ አውጣለሁ ብለህ የምታስብ ከሆነ አታስበው፣ የማይታሰብ ነገር ነው። ቢያንስ ይህንን ልጅ ልቀቀውና የተወሰነ ፍርድ እንዲቀል እጅህን ስጥ እያልኩ ነው፣ ደጋግሜ እየነገርኩ ነው፣ ደጋግሜ። ነገር ግን በወንጀል ላይ ወንጀል እየሰራ እየፈጸምክ የምመጣ ከሆነ ጭራሽ ቅጣትም እየባሰ ነው የሚመጣው። መቼም ይሄ ነገር አይጠፋም። ታውቃለህ፣ የተማርክ ሰው ነህ ተብለሃል፣ እውቀት አለ ተብለሃል። ጭንቅላት ለጥሩ ነገር ብትጠቀምበት ይሄኔ ሀገራችንን ባለማ ሀገራችንን ባሳደግክ ነበር። ነገር ግን አንተ ክፋት ላይ ነው ያለው። ፕሊስ በተቻለ አቅም እንደምትከታተል በደንብ ስለማቅ በተቻለ አቅም ጉዳዩን በጊዜ ሶልቭ ብናደርገው የተሻለ ነው። እጅህን አሳልፈ ስጥ። ይህንን ነው ማለት የምፈልገው። እኛም ክትትላችንን አናቆምም። ከዚህ በኋላ ሞር እየጠነከርንብን ያለ ነው። እንግዲህ እስኪ አይተናል። አንድ ሰው ነው የቀረ አይደል? የመጨረሻ አማራጭ ተመስገን ነው አይደለ? የመጨረሻ አማራጭ ተመስገን እስከሆነ ድረስ ተመስገን ላይ እንደምንደርስበት እወቅ። ተመስገን ላይ ደረስን ማለት ደግሞ ከዛ በኋላ ማንም ሰው እንደሌለ እንግዲህ የተመስገን ልጆች እያንዳንዱን ነገር ነግረውናል። ስለዚህ እንመጣላለን። በቅርቡ አገኘሃለሁ፣ እጄ እንደምትገባ እነግርሃለሁ። ለማንኛውም ውድ ቤተሰቦቼ እኔ እስከ መጨረሻው ድረስ ተፋልሜ እስከ መጨረሻው ድረስ የቻልኩትን ነገር አድርጌ ይህን ሰውዬ በእጄ እስከማስገባ ናትናኤልን እስከምናገኝ ድረስ እናንተ እኛን አበረታቱን። ቪዲዮን ላይክ እያደረጋችሁ ሼር እያደረጋችሁ ለብዙ ሰው አዳርሱልን። ከዛም ባሻገር ይህንን ቤት ሰብስክራይብ እያደረጋችሁ ይህንን ቻናል ሰብስክራይብ እያደረጋችሁ አሳድጉን፣ አበረታቱኝ፣ አጠንክሩኝ፣ ከጎን የሆኑ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። እንደ ሁል ጊዜውም በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። እወዳችኋለሁ። ሉል ነበርኩኝ፣ አብሬያችሁ የነበርኩት። ሰናይ ጊዜ